ሮቤል ምግብ በትሪ ሲቀርብ እንደው ጣሙ አይጨምርብህም በጣም እየተጋፋሽ እየተጎራራሽ የተጨባበጥን መሃል ላይ ሰላም እንዴት ጣሪያውን ልቀቂ አረ ምስሩን እዛ ከኩን ልንባባል ነው አይገርምም እኔ አሁን ከትንሳኤ ጋር ሄዳችሁ በሞቴ ልትባባሉ ሁሌ እንደተጎራረስን አይገርምም ዛሬ ምትፈጥሩ ኬሚስትሪ ከየት እንደምታመጡ ኮኔክሽን እኮ ነው አይታደሉታል እንጂ አይታገሉት አንቺማችም ገና ስታየው ራሱ ሳቅሽ ምን ላድርግ ብለህ ነው ለማንኛውም ዛሬ አንድን እናት ልናሳርፍ ነው እንግዲህ እሙዬ ማጀት በደንብ እናቃታለን ለየት ያለ አሰራር ነው ያላት 10 ደሞ ካልሞላ አትመግቡም ተብሏል እንዴት እና ባራለን ዛሬ 9 እንኳን 9 ከግማሽ ራሱ ቢመጣ ወጪ ናቸው ግን 10 ይሰበስቡ ይሆን ከፕሮግራሙ አይተን ብንመለስ አይሻልም መልካም ጊዜ እንዴት ብቻን ትበላለህ ከማጋል ብላማ ቆሶ የለማ እንዴት ላ ከምታቀሶ ጋር ብቻ ነው የሚበላው ምግብ ማአድ ናሳያለሁ እንዴ እንደሚበላ ከማታቀሶ እሺ ቆይ ና ቢያንስ እሺ አረ ወይኔ እሺ አትሊስት አይ እግዚአብሔር ይስጥ እውነት እንዴ አትጂ እኔ ብቻዬን አልበላ አፈርሶ አሁን እንጠብቃለን እንጠብቀው ነገር አለ ቆይ ታያለ እንጠብቃለን ሁለት ሰው እፉ ነው ምንም አይዲያ የለህም ግን ልንሰራ እንችላለን ስማ ካላሰረፈን ምኑን መጣ ነው አልጠገብክም አይደል ቁርስ ትንሽ በልቻለሁ ግን ያስፈልጋል እንዴና አለና ቁጭ በል ግቡ አየ አሁን አንድ ሰው እኔና እሱ እንደ አንድ ስለሆነ ነው ለሰለ አንተ በቃ በዘጠኝ እንግባ እንዴ በዘጠኝ እንጀምር ርባችኋል ምሳ አልበላችሁ እሺ እሙዬ የስምንት ሰው አሪፍ ነው ይበላሉ በላተኛ ናቸው ጓደኞቻችን አያውን እንዴት ናችሁ እንደዚህ ማለት ነው ደህና ናችሁ ሁሉ ሰላም የዚህ ቤት ትንሽ ለየት የሚያደርገው 10 ሰው ካልሞላ ከ10 በላይ ሲሆን አብሮ በጋራ የመብላት እንትን አላቸው ህግ እየተዋወቀን እኮ ነው ዛሬ እኔ ጥበብ ነው ይዛኝ መጣችሁ ለየት ያለ ቦታ አለ ለብቻ ሲበላ አይቻልም እስከዛሬ ባለማውቃቸው ቤት ዛሬ እኔ ደስ ብሎኝ አቆርሰስ ተንብለ ቡራኬስ ነው ይስከበለ ለሁሉም ነው እንጂ ሰጥ አተጨባበጠን እኮ እንዴ እኔ ያክል ትሪ እዛ ደርሳ አይ መሀል ላይ ተገናኘ ምግቡ ግን አሪፍ ነበር ሰደይ ጠግባችኋል ይመቻችሁ እኛ ሙዬን እናናግራታ ሙዬን እናናግራት እናመሰግናለን ነፍሴሽ እናመሰግናለን እንገናኛለን በጣም ነው የሚጣፍጠው በእናትህ
እሙዬ እንዴት ነሽ? አንቱን በል አንቺ በል ሲጣፍጥ ምግብሽ ባለሙያው ማን ናቸው የሚለውን ነገር ለማረጋገጥ ነው። ሲወጣ ይበሉና ባለሙያ እንግዲህ እሙዬ ማጀት ናት። ሰላም እግዚአብሔር ይመስገን። ሰላም ናችሁ? አለን። ይገርምሻል፣ ትንሱዬ በጣም ለብቻው ይበላዋል ነው የምልሽ። አይገርምሽም? ጣፍጣል። ጣፈጠኝ። ጥሩ ምግብ ብቻህን በልተህ አሁን ከህዝብ ጋር በላክ። እንዴት ነው? አሪፍ ነው። ብቻዬን ስበላ አገኘችኝ። ከዛ አብሮ እንዴት አልኩ እሙዬ እያለች እንዴት አሰራሩ በጣም ደስ ይላል። እንግዲህ እሙዬ ማጀት 10 ካልሆኑ ምግብ አይቀርብላቸውም። እና ይሄ ሀሳብ መጀመሪያ እኔ ማወቅ የምፈልገው ይሄ ሀሳብ ከየት መጣ? ለምን እንደዚህ አይነት አሰራርን መረጥሽ? እኔ ይሄን ሀሳብ የመረጥኩት በቃ ወጣቶች ፍቅር እንዲኖራቸው በቃ የኔ ሀሳብ በቃ ኢትዮጵያዊነታችን ባህላችን እንዲኖር አብረው መብላትም ነገር እንዲቀጥል አይደል? ብዙ ጊዜ የተቆረጠ እንጀራ ምናምን ነው የሚቀርበው በየቦታውና ለምን ወጣቱ ይሄንን እንትን አይልም? የማያውቅ ሊኖር ይችላል ነው የሚያውቅ ሊኖር ይችላል በየቤቱ። ግን እኔ ደግሞ ለማያውቀው ለምን አላሳውቅም? ከአዲስ ሰው ጋርም ያስተዋውቃል ሀሳቡ። ሰው እንዴት ተቀበለው? ሰው በጣም ተቀብሎታል፣ ወዶታል። የልጅ ምናምን ሆኖ ይመጣል። ይሄንን እንደዚህ አይነት ገበታ መጠቀም ያልቻለ ሰው የማያውቅ ሰው ማለት ነው። እና ጥሩ ተቀብሎታል። ሂሳቡ ላይስ አሁን 10 ነው የሚሆኑት። ሰው የአንድ ሰው ሂሳብ ስንት ነው ማለት ነው? አንድ ሰው 150 ብር ነው። 150 መጀመሪያ አርሰናል ይባላል። የምግብ አይነት ነው ወይስ ቡድናችን? ምግብ ደስ አላት። የአርሰናል ደጋፊ ስለሆነች አንደኛ መሆኑ በተለይ አይደል? አርሰናል ምንድን ነው? አርሰናል በጊዜው ያቃጥል ነበር። የሚያቃጥል ነው ምግቡ። የሚያቃጥል ነው በሚጥሚጣ። አይገርምም? ድሮ ያቃጥል ነበር። አይ ሙዬ ፓፓያ ነገር እያራሱ ነው። አሁን ፓፓያ ነገር ነው። እሱ ሲሆን ደግሞ ቀይራለሁ። ማራሻ አየሽ፣ የማያቃጥለው የሚጣፍጠው ደግሞ የማንቸስተር የጨጓራ በሽታ ይዞክ ስንት ቀን። ለማንኛውም እናቴ አንቺን ብናሳርፍሽ ደስ ይለናል። ደስ ይለኛል። እናስተናግድ እስቲ። ልጆች ሲያሳርፉኝ ደስ ይለኛል። ምን እናደስ ዛሬ? አንተ ወንድ ስለሆንክ እዚህ ታስተናግዳለህ። ትሪው ትልቅ ስለሆነ እሱም መሸከም ማቅረብ። ግን ወጥ ቤት እኔም አንጎዳጎድም ከተባለ ሀሳቡ ሴት ወንድ አይመረ እንትን አይልም። ግን ለጊዜው ሴቷን እሷን ወደ ተግባ፣ አንተ ደግሞ እዚህ ታስተናግዳለህ። አለሁ በሚያስፈልግ ነገር አለሁ። እኔም እንዴት ነው? አሪፍ ነው በጣም። እንዴት ነው? ለክፉ አልሰጥም። እግዚአብሔር ይመስገን። ለክፉ አልሰጥም። ያው እንዳንቺ ባልሆንም ባለሙያ ባልባልም ባለ ላይ ደርሻለሁ። ሙያውን ሎድ እያደረገ ነው። እሺ አሪፍ። እሺ ሌላስ ምን ላድርግ? እንጀራ ተቆርጧል። እንጀራ አይቆረጥም። አንድ እንጀራ ስንት እንጀራ ነው ለ10 ሰው የሚደረገው? አይቆጠርም። እስከሚበቃቸው ነው የሚበሉት። አንቺ ለማሳረፍ ነበር የመጣሁት፣ ግን እስካሁን አልሄዱም። አይሽም የኔ ያልኩበት ምክንያት እኔ ያው መቼም ሁሉን ቤቱን እናንተ ስትሰሩልኝ እኔ ደግሞ ያለውን አቀርብላችኋለሁ። እውነት ለመናገር ካላንቺ ይከብደን ነበር። ያው የሚሰሩት ግን ያው አሳርፋቸዋቸው ሄዱ። ቻው ሳይሉ ድካም ነበረባቸው ማለት ነው። እኛ እኮ ሌሊት ነው የምንነሳው። አሁን ሰው ሊመጣ ነው እንግዲህ፣ ግድ ነው መቀበል አለብን። ስለዚህ እንዴት እንቀበል? እንዴት ነው አቀባበል? በተጠንቀቅ። አይ ይሄ ትንሽ ሰው ማስደንገል ሊሆን ይችላል። ስለዚህ ወታደራዊ ነገር ሆነ። ስለዚህ እንቀይረው እስኪ። ዌልካም እንበል እንዴ? ዌልካም ፕሊዝ፣ ቦንጆር። ያ እስኪ ባካችሁ ጠበቅ። ፕሊዝ ዝች ጋ አለን፣ ቦታዎች አሉን። እሺ ምን ይምጣ? ምን እናቅርብ? መጨለፍ እንጀምር ወይስ እንዴት ነው? ሰዓት ይቻላል። 6 ሰዓት ከሆነ መጨለፍ ይቻላል። 6 ሰዓት ሆኗል። ያው በቃ እንጨልፋለን። ከሽሮ እንጀምር። አይቆጥ ሽሮ ትንተክተክ እንዳይቀዘቅዝ ሽሮ ሌላው ይጨለፍና። እሙዬ በሯን ዘግታ መታጨበጨብ ንፍሮ ነው
ሽሮ ነው። ንፍሮ ታጨበጨባለች። ንፍሮ እናቴ አላሳዝንም። ይኸው እኔ እሰራለሁ። ትንሱ እኔ አላውቅም ምን ሊያደርግ ይችላል ግን በዚህ ሰዓት ቀልቀል። እሺ ሚክሲንግ። እሺ እሺ ልጨልፍ አሁን። ምን ላግዛችሁ? ምን እያደረክ ነበር? እያማውክ ነበር በሩ ጋር እየጠበቅኩ ሰዎች። በእውነት እሺ። አይስር ጎመን ጎረድ ምን ይመስልሃል? ድንች። እስቲ ምንድን ነው ጎረድ? ቲማቲም ቁርጥ በይው እኮ ይሄ እኮ ጎረድ እኮ በይው። አዎ ይሄ በፍቅር የሚወዱት ብዙ ሰዎች አሉ። በእውነት በይ። ደግሞ ትኩስ ነው መስማት። አዎ ደግሞ እዚህ ጋር አርሰናል ሊወጣ ነው። ገባ እንበላዋለን። በጣም የሚገርመው አርሰናል ሊወጣ ነው እንጂ ሊገባ ነው አይደል? ልታወጪ ነው። አርሰናልን ልታወጪ ነው። የምሬን እኮ ሊወጣ ነው እኮ። በጣም የሚያሳዝን። ለማንኛውም በር ላይ ነኝ። ጥበብ እሺ ቡና ነገር ጠጣ፣ ብዙ ሰው የሚመጣው። እሺ ሁለት ሶስት እየገባችሁ ግቡ። 10 ሰው አለ አሁን። 10 ሰው። ስለዚህ ለ10 ሰው እስቲ ይሄ መጠለያ ራሱ ይሆናል። እሺ አቤት ና አቅርብ። እሺ ደረሰ እንዴ? አዎ ምግብ ክቡር ነው አይደል? ለሁለት እንውሰድ። አያምርም? ትንሱዬ በጣም ነው ደስ የሚለው። በጣም ጸዴ አንድ ላይ። አዎ ለብቻ አያዝም። ይሄማ አያዝም። ለሁለት ነው በክብር ማስቀመጥ ነው። ግን አሁን የትኛው ጠረጴዛ ላይ ነው የሚሆነው? እዚህኛው ጠረጴዛ እንኳን ደህና መጣችሁ አለ። እርስ በርስ ትተዋወቃላችሁ? ማዕዱን ያስተዋወቃት ማዕዱ ላይ ዓርብ በመቅረቡ የተገናኘ ነው። ለ10 የተለያዩ በአንድ ማዕድ ላይ እንገናኛለን። ደስ የሚል የፍቅር እንትን አንድ ሆነን እንበላለን። የተለያየ ሰው የሚቀጥለው ሳምንትም ሌላ ሰዎች ይመጣሉ። ሌላ ሰዎች ምናልባት እነሱ ላይ ኖሩ ይችላሉ። ከእነሱ 10 ሆነን አዳዲስ ትውውቅ አለ። ዋው ደስ ይላል። ጎመንሽ ጣፍጥልሽ። እንዴት ነው ምርቃት ይባላል? ኪፕ ኢት ካሚንግ ጨምርልን። ይሄው ማሚ አለሽ? አለው አርሰናል የሁሉ ደጋፊ እንዳለው አላውቅም ነበር። የሁሉ ደጋፊ እስቲ መሀል ላይ እንዴት ናችሁ? የተባረከ ይሁን። ብሉልን። ስንት እናምጣ? ጉርሻ አለው። እንጎርሳለን። አላችሁ በስሱ ይሄን ያደረኩበትን ጋዜጠኞቹ የቃጠለው ፊልም እያደረሰው ነው ያቃጠላል። አቆደሱ ነገር አለ። ቃሪያ ነው ታውቃለህ?
4 ዓመት ምናምን ሆኖኛል ሳውቃቸው። እዚህ ደግሞ አልፎ አልፎ እንመጣለን። በመጣንበት ሰዓት ደስ የሚል ነገር የተለያየ ማቀም ሰው ይኖራል፣ ማላቀም ሰው ይኖራል። አብረን እንበላለን። የምንከፍለውን ነገር በጋራ ሼር አድርገን ኢትዮጵያዊነትን አብረው መኖርን የሚያሳውቅ ነገር ነውና በዚህ በጣም ደስ ይላል። እሙዬ ሁሌ እንደዚህ ነው ቤትሽ? ሞቅ ያለ ነው ሰው ይመጣል? በጣም ከባድ ነው። ጎበዝ ነሽ። ግን ለነገሩ እንዳልኩት ነው 1 3 4 ሰው ያስፈልጋል ይሄን ስራ ለመስራት። ትንሽ ላገዝ እንዴ? አይ አታግዝ። እስቲ ላግዝ። እሺ ጥቅል ጎመን ጥቅል ጎመን ዲኮር መስራት ነው። በቃ እዚች ጋር እዚች ጋር ዲኮር እዚች ጋር እዚች ጋር እዚች ጋር አይ አይነካም። የኛ ቆንጆ አሁን ይሄ መጨረሻ ነው ማለት ግን በጣም ብዙ ሰው ይመጣል። የሚገርም ብዙ ሰው ይመጣል። ይሄ ፍቅርን ያየሁት እኔ ፍቅርና አንድ ላይ መብላትን እያስተማርሽ ነው ሙዬ። በእውነት አንቺ ቤት መጥቶ ዛሬ በልቶ ነገ የማይመለስ ሰው የለም እንዴ? ምግቡስ እጅ አስቆርጣሚ እዚሁ በልተን እኛም እዚሁ ማሳረፋችን ትንሽ ረፍት እኛ ደስ ብሎናል። ስለመጣን በጣም ደስ ብሎናል። እንደዚህ አይነት ፍቅርን የሚሰብክ ቤት ስላለ እውነት እኔ በበኩሌ ስላየው ደስ ብሎኛል። እኛ ራሱ መተን መመገብ ጥያቄ አለ። አርሰናል ለምን ፍርፍር ሆነች? አርሰናልን ለምን ፍርፍር አረገች? አርሰናል ፍርፍር ሆነበት እንዲያቃጥል ማቃጠሉ አሁን አይደለም። በፊት ግን ያው ያቃጥል ነበር። አሁን ጥሩ ነው። አሁን ግን ልንቀይር እያሰብን እንዴ ምን ሊሆን ለስለስ ባለው ጨመር አልኩት አርሰናልን። እጅሽ ይባረክ በእውነት በእውነት ለፍቅሩም ለምግቡ ብቻ ሳይሆን በህብረት መብላትን እንዳንረሳ ስላረግሽን የአካባቢው ሰው በጣም እንግዲህ ሙዬ ነው የሚሉት። እኛም ሙዬ እያልን ልንሄድ ነው። ስላገኘሁሽ ደስ ብሎናል። ቴንክ ዩ አመሰግናለሁ። አሜን አመሰግናለሁ። እቺን እናውጣ። ስለዚህ ዛሬ በሙዬ ማጀት የነበረን ትንሽ ረፍት የሰፈር ነበር ግንፍሌ አካባቢ አብሮ መብላት ካማራችሁ፣ አንድ መሆን ካማራችሁ፣ አዲስ ሰዎች በአንድ ትሪ ላይ መተዋወቅ ከፈለጋችሁ እሙዬ ጋር ነው። ትንሽ ረፍት ይሄን ይመስል ነበር። ባይ ቻው ቤቶ እንደዚህ ቻው። ይሄን እናቅርብ ትንሽ ውጣ አንተ ኢምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም በአዲሱ አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ 2 የማይቀሩ ቀናት ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። በስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም።